ሰላም 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 ሰላም፣ እንዴት ናችሁ? የተወዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ከች ብያለሁ። እንግዲህ ዛሬ እንደተለመደው ማለት ነው በጣም ደስ የሚል ቪዲዮ ነው ማሳያችሁ። ዛሬ በጣም ዱባይ ላይ የተቀወጠ ሰርግ ነው ማሳያችሁ። ሰርግ ሳይሆን መልስ ማለት ነው። ምክንያቱም ሰርግ ነው በቃ የሚመስለው እንጂ መልስ አይመስልም። እና አብርሽና ሩታ በጣም የሚገርም ጊዜ እያሳለፉ ነውና ዱባይ ላይ ማለት ነው። በመርከብ ላይ ሰርጋቸውን እንደ ካፒቴን ማለት ነው። እንደ መርከብ ካፒቴኖች አሉ አይደል? እንግዲህ ያው እነሱ ብዙ ጊዜ ህይወታቸው መርከብ ላይ ስለሆነ ብዙ ጊዜ ሰርጋቸውን የሚያደርጉት መርከብ ላይ ነውና አብርሽና ሩታ በጣም የሚያስገርም እውነት ለመናገር በቃ ለሁሉ ሚስት እንደዚህ ያለ ላይፍ ማለት ነውና በጣም ቤተሰቦች የነ አብርሽና የነ ሩታ ቤተሰቦች በተገኙበት ቤተሰቦች ስላችሁ ተመልካቾቻቸው በተገኙበት በጣም በድምቀት መልሳቸውን በቀውጢ ሁኔታ ማለት ነውና አሳልፈዋል ማለት ነው። በጣም ደስ የሚል ነው። መርከቡ ራሱ በጣም አስገራሚ ነው እውነት ለመናገር ማለት ነው። እኔ ራሱ ገረመኝ እውነት በጣም ነው ደስ የሚለው የምር ባል ነው። በቃ ማለት ስንት ክፍል እንዳለው እነሱ ታች ወርዶ ነው እንደውም የሚያወሩትና ከላይ በቃ በጣም ብዙ ሰው ተሰብስቦ ቀውጠውት ነበር። እንግዲህ ባለፈው በጣም የማዳም ቅመሞች ሁለት ቦታ ተከፍለው ግማሹ እየተቃወመ ግማሹ ደግሞ እየደገፈ እና አብርሽን ሲወቅሷቸው ነበርና ሆኖም ግን በባለፈው ብዙ ሰዎች እንዳልተገኙ በባለፈው ሰርግ ብዙ ሰዎች እንዳልተገኙ እና አብርሽ ተናግረው ነበረ። ሁኔታዎቹ ስላልተመቻቸላቸው ቦታውን ሊያገኙ ስላልቻሉ ምናምን በሚሉ ነገሮች አልተገኙ ነበረና ዛሬ በሚገርም ሁኔታ በጣም ብዙ እኔ ራሱ በጣም ቪዲዮን እያየው ነበርና ቀንጨብጨብ አድርጌ አምጥቼዋለሁ። እንግዲህ ወላ ኮሜንት ካላችሁ ኮሜንታችሁን ንገሩኝ ብሎ አብርሽ ማዳም ቅመሞችን ጠርቶ ማለት ነው ኢንተርቪው አድርጓችኋል ማለት ነው። ጋዜጠኛም ሆኗል ማለት ነው ዛሬ አብርሃም። እውነት ለመናገር አለባበሳቸው በጣም ያምራል። እኔ ከምንም በላይ ደግሞ ግሩፓቸው ደግሞ በጣም ደስ የሚል ነው። ምክንያቱም አብርሽ እነ ዳኒ ያሉ እነ ጽጌ ያሉ ብዙ ልጆች ናቸው ከዚህ ሄደው እንግዲህ በጣም ግሩፓቸው የነዚህ እና አብርሽ የነ ሩታና የነ ጽጌ የነ ዳኒ በቃ የታወቀ ነው። ድሮም ረጅም ጊዜ አብረው በስራም ቆይተዋልና በጣም ደስ የሚል ነውና እዛ ጥሩ ጊዜ እያሳለፉ ነውና በጣም የሚገርም እንደውም ዳኒ እያለ ያለው በቃ ገንዘቤ ያለቀ ምናምን ሲል በአንተ ጊዜ እንዲንቀውጣለ ምናምን ሲሉ አብርሃም እባክህ አሁን በድራማ አድርገልኝና መልስልኝ እያለ እየቀለደበት ነበር እውነት ለመናገር ማለት ነው። ግን ሰርጉ እዛ አይደለም የሚያበቃው ማለት ነው። እዛ ለቤተሰብ እዛ ላሉ ቤተሰቦች ነው ሰርግና መልሳችን። ግን አገር ቤት ስንመጣ ደግሞ እንደግመዋለን እያሉ ነው። እዚህ አገር ቤት ያ ብቻ አይደለም መላ አፍሪካን መላ ዓለምን እንዞራለን እያለ ነው አብርሃም። እንግዲህ በጣም ገራሚ ነው እንግዲህ ማለት የያዙት ፕላን ማለት ነው። አሁን በመጀመሪያ አሁን ኢትዮጵያን ከመጣ መልሳችን ሰርጋችን ካደረግን በኋላ ተመልሰን መላ አፍሪካን እንዞራለን። ከዛ ወደ አውሮፓ እንሄዳለን። አሜሪካ ምንም የሚቀረን ነገር የለም ብለዋል። እንግዲህ ቱር ኤንድ ትራቭል ሊያደርጉት ነው ማለት ነው። ህይወታቸው ማለት ነው በቱር ኤንድ ትራቭል ሊያሳልፉ ነው ማለት ነው። እንግዲህ ያድርግላችሁ፣ ሌላ ምንም አንልም። ምክንያቱም ትጥራላችሁ ትሰራላችሁ ምናምን በቃ የሚሰራ ሰውና የሚጥር ሰው ሊበረታታ ይገባል። ልናበረታታው ይገባል። እውነት ቤተሰቦች እናንተን በጣም አበረታታችኋል። በእናንተ ምክንያት ነው እዚህ የደረሱትና እውነት መልካምነታችሁ ሁልጊዜም ከእናንተ ጋር ይኑር ነው የምንለው እና በጣም ደስ ይላል። ምክንያቱም በሌላ ሰው ደስታ የሚደሰት ሰው ራሱ ጤነኛ ነው ይባላል አይደለ? በሌላ ሰው ደስታ የማይደሰት ግን ራሱ ችግር አለበት መታየት አለበት ይባላል እና እኔ በጣም ደስ ብሎኛል። እናንተ በእርግጠኝነት ደስ እንደሚላችሁ ምክንያቱም የእናንተ ውጤት ነው ማለት ነው የነ አብርሃም። ምክንያቱም እናንተ ቪዲዮውን ባታውላቸው ባትደግፏቸው ባትሉ እዚህ ድረስ ላይ ደርሱ ይችላሉ። ለዚህ ነው እነሱም ኦዲየንስን አክብረው ዱባይ ድረስ ሄደው ኦዲየንስን ሰብስበው ኦዲየንስ ፊት ማለት ነው ምክንያቱም እናንተ ናችሁ ልድሩን የሚገባው ብለው ለእናንተ ክብር ለኦዲየንስ ክብር ብለው እዛ ድረስ ኦዲየንስ በጣም መከበር መቻል አለበት ማለት ነውና በጣም ልትከበሩ ይገባል። በጣም ዛሬ አስገራሚ ነው እውነት ለመናገርና እኔ በጣም ደስ ብሎኛል በጣም እውነት። እስቲ ቪዲዮውን ያየን አንዳንድ ነገር እንላለን ማለት ነው። ወደ ቪዲዮ እንሂድ። መርከባችን መተናል ማለት ነው። እንደምታዩት እዚህ ጋር ልዩ ድባብ ላይ እንገኛለን። እንግዲህ ባለፈው ትንሽ አርፍደን በማምሻ ነበር ፕሮግራሙን እያደረገን የነበረው። ዛሬ ደግሞ ለየት ባለ መልኩ በቀን አድርገነዋል።
ስለዚህ አሁን የምናደርገው ምንድነው ሩታዬን ይዘናት ወደ መርከቡ ላይ ነው የምንወጣው። ዛሬ ደግሞ ብዛት ሰው መጥቷል፣ እየጠበቁን ነው። ከዛ ባለፈ ደግሞ ባለፈው ያልመጡ ሰዎች በሙሉ ዛሬ ላይ ተገኝተው ፕሮግራሙን እያደመጡ ይገኛሉ። ስለዚህ ሞረ መልሳችንን በጣም ወደድኩት ማለት ይቻላልና በጣም ነው የሚያምረው። ጫጫታ አለ ምናምን ግን በቃ ይመቻችሁ። እውነት ቦታው ራሱ በጣም ነው የሚያምረው። እውነት ለመናገር ያው ዱባይ እንደሚታወቀው በጣም በነዚህ ያለ ቱሪስትም መስህብ በጣም ይበዛበት እንደዚህ ያለ መዝናኛ በጣም የሚበዛባት አገር ስለሆነች እውነት ለመናገር ያው ድምቅ ያለች ነው። ሁሉም ነገር ዛሬ ግዴታችን ነው፣ አጭሰን እናልፈዋለን ማለት ነውና ባለፈው ጽድት ያለ ሰርግ ነበረ። ዛሬ ደግሞ አሪፍ መልስ ነው እያሳለፍን ያለ ነው። እዚህ በመሆኔ ደስ ብሎኛል። ሰላም ነው። ያው እንግዲህ ዳኒና ጽጌ ምዛ እርስ በርሳቸው እየተቆረቋቆሙ ነውና የነሱንም እንግዲህ ማን ያገባ ይሁን ለወደፊት ደግሞ ከና አብርሃም ቀጥሎ ማን ሊያገባ ይሆን እና እስቲ እናያለን። እንግዲህ እንኳን አብሮ ደስ አለን። እናመሰግናለን ናቸው እነዚህ። ሰላም ነው። እሺ ማሬ ቴንክ መርከቡ ግን ማሄድ ይመስላል፣ ግን በጣም ሄዳለን። እንግዲህ ፋሚሊዎቻችን ከኦዲየንሶቻችን ደግሞ እነሱም ቅሬታም በጣም ነው የሚያምረው መርከቡ። እውነት ለመናገር እንግዲህ እነዚህ ኦዲየንሶቻቸው ናቸው፣ በዱባይ የሚገኙ ኦዲየንሶቻቸው ናቸው። በጣም ብዙ ናቸው። እንግዲህ መርከቡ ላይ እንዳያችሁት በጣም ብዙ ማለት ነው፣ ብዙ ናቸው ኦዲየንሶቻቸው፣ እየቀወጡት ነው። እነዚህ ከነዛ ውስጥ እነዚህ እንግዲህ እንደ ማሳያ አብረው የተሰማቸውን ስሜት እንዲናገሩ አብርሽ የጋበዛቸው ናቸውና በጣም ደስ ይላል እውነት ለመናገር። ምክንያቱም ቤተሰብ በሌለበት ቦታ ላይ እነዚህ ቤተሰብ ሆኖ ሰርጋቸውን ሰው ከሌለ መቼም ሰርግ አያምርም አይደል? መልስ አያምርም አይደል? መልስም ሆነ ሰርግ ማንኛውም ነገር አያምርም። ለመዝናናት እንኳን ሰው ከሌለ የምታውቁት ሰው ከሌለ በጣም ከባድ ነው አይደል? ግን እነዚህ ኦዲየንሶቻቸው ተሰብስበው ምናምን በሚገርም ሁኔታ እነሱን አጅበው መልሳቸውን ቀውጠው እንዲያሳልፉት አድርገዋል ማለት ነው። በጣም ነው ደስ የሚለው ሁለን ለመናገር ማለት ነው። በጣም ደስ ብሎኛል። ምክንያቱም የሰው ፍቅር የሰው መውደድ ይስጣችሁ። ደስታም ሊሆን ይችላል፣ የሚያወሩት ነገር ይኖራቸዋል ብዬ አስባለሁ ላይ እስከምንወጣ ድረስ ማለት ነው። ስለዚህ እስኪ ሀኒ ምን አይነት ስሜት ተሰማሽ? እዚህ ጋር ብዙ ያለች ሀኒ ትባላለች። ሰላም ቤተሰቦቻችን እንደምናችሁ። አብርሽና ሩታን ስላገኛችሁ በጣም ደስተኛ ነኝ፣ በጣም ከምላችሁ በላይ እና ሰርጋችሁ የአብርሃምና የሳራ ያርግላችሁ። እኔ በጣም ደስተኛ ነኝ ስላገኘኋችሁ። ደስተኛ ነሽ? በጣም ቅሬታ አለሽ? ምንም ቅሬታ የለኝም። እርግጠኛ ነሽ? አዎ። ጉዝዬ እሺ፣ ምንድነው የሚባለው? ደስ ያለሽን በእና ገላጊ አብርሽዬና ሩቴ ስላገኘኋችሁ ደስ ብሎኛል። ብዙ ነገሮችን አሳልፋችሁ ስለመጣችሁ ለኛ በጣም ትልቅ ትምህርትን ያስተማራችሁ እውነት ለመናገር ማለት ነውና እዚህ ስለደረሳችሁ ደግሞ በጣም አመሰግናለሁ። እኛም እናመሰግናለን። በጣም ወዳችሁ እኛም እንወድሻለን። እንግዲህ እዚህ መድረስ እውነት እሷ እንዳለችው ቀላል አይደለም እና እዚህ መድረስ በጣም ከባድ ነው። ብዙ ፈተናዎችን አልፈው ነው እዚህ የደረሱት እነዚህ ልጆች። በነገራችን ላይ ያው ማግባት ብቻ ሳይሆን ከጋብቻ በኋላ ያሉትን ጊዜያቶች በጥሩ ሁኔታ ማጣጣሙም አንድ ራሱን የቻለ ችግር ስላለው ክብደት ስላለው ፈተና ስለሚበዛበት ለዛም ራሳችሁን እያዘጋጃችሁ እንደሚሆን ተስፋ አደርጋለሁ። በደንብ ስለምትተዋወቁ ሊከብዳችሁ ይችላል ብዬ አላስብም። ብዙ ጊዜ ሳይተዋወቁ በግልጽ ሳይተዋወቁ የሚጋቡ ሰዎች ናቸው ብዙ ጊዜ ችግር የሚያስተናግዱት። እነዚህ ልጆች ደግሞ አብሮ ስራ ሰርተው በጣም ረጅም ጊዜ አብረው ቆይተዋል፣ በአንድ ቤትም አብረው ቆይተዋልና በደንብ ይተዋወቃሉ። ስለዚህ ሆኖም ግን ያው ፈተና ይጠፋል ማለት አይደለም። ፈተናዎች ይኖራሉ። እነዛን ተጋፍጣችሁ ጠንክራችሁ ታልፋላችሁ የሚል እምነት አለኝ ማለት ነው። ምክንያቱም ትዳር ማለት ቀላል ነገር አይደለም። ሰው ወደ ትዳር ሲገባ ደግሞ ብዙ ዝግጅት ያደርጋል ማለት ነው። በትዳር ውስጥ ለሚመጡ ችግሮች ምላሽ ለመስጠት ማለት ነው። ዝም ብሎ ኢኮኖሚካል ዝግጅት ብቻ ሳይሆን ትዳር በቃ የአእምሮ ማዘጋጀት፣ ራስን ማዘጋጀት የሚሉ ነገሮች ማለት ነው። ምክንያቱም ትዳር ከገባችሁ በኋላ እንደ ቀልድ የምትወጡበት ስላልሆነ ማለት ነውና የአብርሃምና የሳራ ይሁንላችሁ እናለው። እኔም እንግዲህ እንደ ግለሰብ ማለት መቀበላላችሁ። ዋው ባይዘው በጣም ነው ያማረበት ከምላችሁ። እንዳው ምን ያላማረብኝ ማለት ይችላል። እስኪ አሳያቸው፣ ከላይ ወደ ታች አሳያቸው። የምር አውለታ ያማረባችሁ ከዚህ ሊደምር እዚህ አብረን ላለነው መልስ ጭምር ነው አለ ሀገር ቤት እሱ እንዳለ ሆኖ እዚህ ስለምን ይቅርብን እንዴ? ስንት ወዳጅ ስንት ጓደኛ አለን። ከነሱ ጋር ደግሞ ፋሽ ብርቅ ድምቅ ማለት አለብን ብለን እዚህ የመልስ ፕሮግራም አለን ማለት ነው። እና
ኦዲየንስን ስላከበራችሁ ያው እንግዲህ ፈጣሪ ያክብራችሁ። ኦዲየንስ ሊከበር ይገባል። እውነታችሁን ነው። ምክንያቱም እዛ ሄዳችሁ ከኦዲየንስ ጋር ሰርጋችሁን መልሳችሁን ማድረጋችሁ በጣም ደስ የሚል ነው። እንግዲህ የተወሰኑትን ሰዎች ቅር ያሰኘው ምንድነው እዛ ሄዳችሁ ሰርግ ማድረጋችሁ ሳይሆን በጾም ማድረጋችሁ የተወሰኑ ሰዎችን ቅር አሰኝቷል። ሆኖም ግን ያው ልጆች ናችሁ፣ ልትሳሳቱ ትችላላችሁ። ስለዚህ ምንም ብዙዎቹ ሊረዷችሁ ይችላሉ ብዬ አስባለሁ እና ይመቻችሁ። ጥሩ ታይም እያሳለፉ ነው። እንግዲህ ከላይ በጣም እየቀወጡት ነው። ጥሩ ታይም እያሳለፉ ነው። ብቻ በጣም ደስ ብሎኛል። እወዳችኋለሁ። የዛን ቀን ስሜት ግን ሪል በጣም ይለይ ነበር። እግዚአብሔርን ነው የምላችሁ። እኔ ፎቶም ስነሳ ለብሻለሁኝ። በተገቢው መንገድ በተገቢው ሁኔታ ስትለብሱት በጣም ደስ የሚል ስሜት አለው። ያስደነግጣሉ ሰዎች ተሰብስበው ምናምን። እንግዲህ ቀላል አይደለም በነገራችን ላይ እሱም ለሰርጉ የሚሆን ልብስ የሰርግ ልብሶች ስለሚለዩ ስፔሻሊ የሴቷ ደግሞ ቬሎ ሲለበስ በጣም ማለት ነው የሆነ የሚፈጥረው ስሜት አለ። ምክንያቱም የኔም ባለቤት የነገረች ነገር ስለሆነ ማለት ነው። ብዙ ሴቶች ይላሉ፣ ብዙ ያገቡ ሴቶች ቬሎ ሲለብሱ በጣም እውነት ስሜቱ በጣም ከባድ ነው። ደስታው የሆነ ከቁጥጥር ውጪ የሆነ ስሜት ይሰማል እና እንኳን ደስ ያላችሁ። በጣም ነበር ደስ ያለኝ እና ዛሬም ለተገኛችሁ እንግዶቻችን እጅግ በጣም አድርጌ አመሰግናለሁኝ። እነሱም እናንተን አክብረውን የመጡት እናንተም በዚህ ልክ እነሱን አክብራችሁ እዛ መሄዳችሁ በጣም ደስ የሚል ነው። የተወዳችሁና የተከበራችሁ ቤተሰቦቼ እንግዲህ የተሰማችሁን ስሜት፣ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ ደግሞ እስከምንመለስ በያላችሁበት ሰላማችሁ ብዝት ይበልላለሁኝ። ወዳችኋለሁ፣ አከብራችኋለሁኝ። ቻው።